ጤና ይስጥልን የተወደዳችሁ ተመልካቾቻችን ውሎ አዳር ተጀምሯል። የዛሬውን የውሎ አዳር ዝግጅቴን እንግዲህ ከመዲናችን ወደ 180 ኪሎ ሜትር ገደማ ተጉዘን በስልጤ ዞን ዳሉቻ ወረዳ አድርገናል። እንግዲህ የዚህ አካባቢ ብሔረሰብ ተወላጆች በብዛት የእስልምና እምነት ተከታዮች ናቸውና ታላቁን የረመዳን ጾም ፍቺ ከነሱ ጋር ውለን አድረን በዓሉ እንዴት ነው የሚያልፈው? አንድ እናት በዚህ አካባቢ በዓልን ስታከብር ውሎዋ ምን ይመስላል? የስራው ሁኔታ፣ የገበያው ሁኔታ፣ ባህላዊ ምግቡ፣ አለባበሱ፣ አጫዋወቱ እያልን ሁሉንም እያየሁ ወደ እናንተ ወደ ተመልካቾቼ የማደርስ ይሆናል። ታሪኳ ሲሳይ ነኝ። ውሎ አዳር ተጀምሯል። እንግዲህ አሁን የምገኘው ውሎ አዳርን የሰሞኑን የማደርግበት አካባቢ ነው። ወረዳው ዳሉቻ ነው እንደነገርኳችሁ። ትንሽ ደጋማ ነው የአየር ሁኔታው፣ ቀዝቀዝ ይላል። ዝናብም አለ። አዲስ አበባም ሰሞኑን ዝናብ ነው። እዚህም እንግዲህ ዝናብ ነገር አለ። ደስ የሚል አየር አለ። ጥሩ ቆይታ እንደሚኖረን ባለሙሉ ተስፋ ነኝ። ውሎ አዳር ተጀምሯል። አብራችሁ ቤቶች አቤት ማን ያሪፉ ሰላም ናችሁ? ፈያሊ ወይ እንዴት ናችሁ? አሪፉ ሰላም ነው። ሰላም ነው ወይ? እንዴት ነሽ? አዴ ለማን ደህና ነሽ? ሀባይ ቦገሬት መጣ ነይ ነይ አሪፉ አሪፉ እሺ አሪፉ ሲባል ምንድነው የሚባለው? ሪካቡ ነው የሚባለው። ሀባይ ቦገሬት መጣሽ እንኳን በደህና መጣ። እንኳን በደህና ቆያችሁ። ነይ አሪፉ ተጉበይ እሺ እንኳን ደህና መጣሽ። ቁጭ በይ። እንኳን ደህና ቆየሽኝ። እኔ እንጀራ እየጋገርኩ ነው። በዛውም ያወራን በእኛ በስልጤ ባህል አንድ ሲኒ ቡና ሳያሲዙት እንግዳ ሰው ከመጣ እንግዳ ነውና ከቤቱ ተነስቶ ሊሪበው ይችላል፣ ሊጠማው ይችላል፣ አይታወቅም። የመጣበትን ዝም ብሎ ተጠይቆ በቃ የባሰ በንግግር እንትን ታረግ ነው ተብሎ ባህላችን በሌሊት ስለተነሳ እናም ቁርስም አላለም። በቃ አለ ሁሉም ነገር አለ። አሪፉ ሳባይ ቦገሬት መጣሙ ታሪኳ አቤት አትቡዝኝ። እሺ እየተጫወሽ አልቡዝኝ እየተጫወሽ አትቡዝኝ እንዳትደበሪ ማለት ነው። አትቡዝኝ ማለት አትቡርሺ ፋፋ በይ አደመት ቡርሺ በሎትን ፋፋ ልበ ፋፋ በይ በሎትን አሪቡ አትቡርሺ አሳው በይ በሎት ተጫዋቺ ማለት ነው። ተጫዋቺ ማለት ነው። ታሪኳ ወዬ በእኛ ባህል በስልጤ ባህል ለሚወዱት ሰው ወተት ለእንግዳ ከሩቅ መጣ እንግዳ ወተት ነው፣ አይቤ በቂቤ ነው፣ ውርጎ እንደዛ ነው የሚሰጠው። አሁን እኔ ራሴን ታጣራ አይደለም እንግዳ ነሽ እንግዳ ራሱ ዝም ነው ብሎ በኋላ ለዛው ሴት ልጅ ስለሆንሽ በኋላ ደግሞ ልታስታጥብኝም ትችያለሽ። አዎ እንዳልኩሽ እንደቀደሙ በስልጤ ሴራ አንድ ሲኒ ሳይዙ ማስታጠብም መታጠብም አይቻልም። ምንም ነገር የለም። ስለዚህ ቁጭ በይና ቆንጆ ነው ባህሉ ደስ ይላል። አክባሪ ነው ሰው በጣም። አሁን ቶሎ ቢና የመጣሽበትን ትነግሪኛለሽ። የመጣሽ ወገሬትን ወይ ለምን ወገሬትን መጣሽሽ ወይ? ጥሩ እንግዲህ እኔ አሁን ከኢትዮጵያ ቴሌቪዥን ነው የመጣሁት። በኢትዮጵያ ቴሌቪዥን ውሎ አዳር የሚባል ፕሮግራም አለ። ውሎ አዳር እንግዲህ በየአካባቢው ዞር እያለን እናቶች ውሏቸው አዳራቸው ምን ይመስላል፣ ምንድነው የሚሰሩት፣ ባህሉ፣ ወጉ፣ ቁም ነገሩ ምንድነው ብለን እያየን ለተመልካቾች ደግሞ መልሰን የምናሳይበት ነው። እንግዲህ ታላቁን የረመዳን ጾም ፍቺ ምክንያት አድርጌ እዚህ እናንተ ጋር መጥቻለሁ። ለበዓሉ የምታረዩ ዝግጅት ምንድነው? የሚሰሩት ባህላዊ ምግቦች ምንድናቸው? ውሎሽ ምንድነው የሚመስለው? ቤትሽ፣ ጓዳሽ ሁሉ ነገር እያየው ለተመልካቾች ለማሳየት በዓልንም እንዴት እንደምታከብሪ ከናንተ ጋር እንግዲህ እዚህ ሰሞኑን በዓሉንም ከበዓሉ በኋላም ከናንተ ጋር ለመቆየት ነው የመጣሁት። አረ ጥሩ ነው እንደውም በጣም ማደሪያ አለ። እንዴት ነው? አረ አለ ማደሪያ አለ። ታድሪያለሽ፣ ትውያለሽ ከኔ እኩል ምንም ችግር የለም። እኛ በስልጤ ባህል እንግዳ እንወዳለን፣ እንግዳ እናከብራለን። አንድም ችግር የለም። አሁን ደግሞ ይኸውልሽ እንደዛም ከኔ እኩል ውለሽ ለማደር ከሆነ ከኔ ጋር ልትሰሪ ከሆነ ጥሩ ነው። አሁንም እንጀራ እየጋገርኩ ስለሆነ አብረሽ ከኔ ጋር ትጋግሪያለሽ። አብረሽ የባህልንም ስራ አብረን እንሰራለን። ሁሉንም ነገር ገበያም ብትሄዳለን፣ ሁሉንም ነገር መስጊድም ብትሄደን አብረን ሰግደን እንመጣለን። በጣም ጥሩ ደስ ይለኛል በጣም። ስለዚህ ወደ ስራ እንግባ። ወደ ስራ ማልደን የመጣ ነው። ቶሎ እንስራ በቃ። እሺ አሁን ወደ ስራ እንግባ።
ልብስ በቀይር ግን ጥሩ ነው ከስራ በፊት እሺ በቃ ልብስ ትቀይር ልብስ ሰጥሻለሁ አለ ትቀይሪያለሽ ልብስ አንድ ጊዜ ችላልጋ ጸጉርሽንም አዋራ እንዳይነካ የኛ ባህልም ደግሞ ሴት ልጅ ያለ ሂጃብ ስለማትንቀሳቀስ እሷን ትንሽ ላርግልሽ ዛሬ አለባበስም በጣም ነው የምወደው ይሄን ተወጃለሽ ደስ እንደውም አምሮብሻል አሁንማ አማረብሽ ይኸውልሽ ማስተሻው ምንድነው ምንም ማስተሻው ጨርቅ ነው ያው አይ ማለት ያ ለምጣዷ የምትቀበያ ዘይት ነው ሌላ ምንም ነገር የለው እሺ ነይ ለመደችው እንደዛ ዘይት ነው ለመደችው እሺ ዘይት ነው አራውን ካንም ሴት ልጅ መጥቶ ይኸውልሽ እንጀራ መጋገር ማለት እግሬን እዚህ ላይ ብረግጥስ ችግር የለውም ግን ያው በእኛ በስልጤ ባህል ሰነፍ ናት ምድጃ ረጣ የምትጋግረዋ ራቀኝ ብዬ እኮ ነው በቃ እንዲቀርብሽ አትችግር ችግር የለውም ሰነፍ ከመባል አልበልጠውም በቃ ሰነፍ ከምትባይ ጎንበስ ብል ይሻላል እሺ ምድጃ ተደኮም ወደ መሃል ገባበ ወደ መሃል እንግዲነትሽን እስከምትጨርሺ ምጣዳ እስከምትላመድሽ አረ ጎበዝ አረ ምን ጎበዝ ነኝ አንሻፈፍኳት ተላመዳችሁ እኮ በቃ አሁንማ በጣም ያምር አንሻፈፍኳት አስተካክላለሁ ሁለተኛው ታስተካክያለሽ በቃ ልክደናት አይደል አሁን ክደኝ ይሄ ተንሻፋለች አይ ምንም አትል ይሄ አሁን የጤፍ አይደለም የጤፍ አይደለም ስንዴ ማሽላ በቆሎ ነው የሶስት ነገር ነው ስንዴ ማሽላና በቆሎ ቅይጥ ይባላል በአማርኛ በስልጥኛ ደግሞ ሉቅሉቆ ይባላል ሉቅሉቆ በስልጥኛ ሉቅሉቆ ይባላል በአማርኛ ቅይጥ ይባላል ግን እንደ ጤፍ ቆንጆ አይናለሁ ጣሙም አፍለኛ እንጀራ ነገር ነው የሚለው አፍለኛ እንጀራ ነው በረመዳን በተለይም ሌላም ጊዜ ያው ዛሬ ጨጓራ ምናምን ይባላል ያው ከዛም ደግሞ በተጨማሪ ረመዳን ስለሆነ አፍለኛ እንጀራ መሆን አለበት ታሪኳ ወይ ነይ በቃ ቶሎ በፊቺ ነገር እንትን ሊጥ ምናምን እናቦካለን ነይ በቃ ስለዚህ ምን እናምታ መጀመሪያ አሁን የጤፉን ዱቄት አምጪ ጎበዝ ነሽ አግኝተሽዋል ጤፍ ዱቄቱን አግኝተሽዋል ይጨመራል እንደውም ያንሳል ብዙ አይደለም ያመት ባል ምግብ ያው ብዙ እንግዳ አለ ጎረቤት እንጠራለን እንጠራለን ልጆች አሉ ሁሉም ጥግብ አድርጎ እንዲበላ በጣም ታሪኳ በቃ አሁን እንትን ሰዓትሽን አውልቂና ወይም ወደ ላይ በይውና ከዛም በእምብርክክሽ ሆነሽ በሁለት እጅሽ እጅል ላርጋታ እንደዛ ካልታጀለ ጤፍ አንድ አይበረክትም በይ አንድ ደግሞ አይን አይሰጥም በይ ስለዚህ ልንበርከካል ስለዚህ ተንበርከክ በቃ ይሄው አዋራ ቢሆን እቺ ነው እቺን እንደዚህ አድርጌ አላውልቅልሽ ኩት ገና እንጀራ ሳይጋገር በሊጧ ያስታወቀው ለዛዝ ይያለች ነገ ቆንጆ እንጀራ እንጋግራለን ነገ ቆንጆ አመት ባል እንጀራ ጋግረን በቃ ለምደሻለ እንግዲህ ያው ቢለይብሽም ከእንግዲህ እንደዚህ ሲሰሪ ደግሞ የተለየ እንጀራ ነው አልወደቀም ደረሰች ነው ተርፏል እንግዲህ ለበዓላችን ምንጋግራት ጤፍ ናት አሁን ደግሞ የዳቦ ዱቄቱን የፍርኖ ዱቄቱን ታሻለሽ ላሻውስ አመጣሽ ታሪኳ በቃ ታሪኳ አሁን በእምብርክክሽ ሆነሽ በእምብርክክ ይሻላል እንደዛ ይሻላል ጉልበት ይሰጥሻል እንደገና ደግሞ እሱም እንትኑ ፍርኖ ዱቄቱም ይታጀላል እንደቀድሙ ፈየክ ይቶንሻና ፈየክ በቶንሽ ደግሞ ፈየ ዳቦ ይሆናል ሲቆረስ ትቲቀርሱም ሀዱካሌ ይሆናል አሁን ሲቆረስ በደንብ ከታሸ ሲቆረስም እንደገና ሲደፋም ቆንጆ ይሆናል ለማለት ነው በስልጥኛ በአማርኛ ስለ እንደዚህ አሁን ነው ታጅሏል በቃ እሺ አሁን ታሸ ይባላል በዛው በቃ ጎበዝ ነሽ የታሪኳ ዲፎ ዳቦ እንግዲህ በስምሽ ነው የታሸው በስምሽ ይጋገራል አሁን ምን ቀረ አሁን ደግሞ ትንሽ የእንትን የበሶ ዱቄት አለች በሷ ደግሞ እንትን እንሰራለን በሷ የእንትን የሻሜታ ምን ተጣው ለነገ የሚጠጣ እዚህ ዱቄት ውስጥ እንግዲህ እንደነገራችን በዋናነት ገብሳለሁ ከዛው ጫብሻለሁ ትንሽ ተልባለሁ እንደገና ደግሞ የገብስ የራሱ ትንሽ አንድ ሲኒ የምትሆን ብቅል አለው ውስጡ ይሄ ሁሉ ውህድ ነው እንግዲህ ተጨምሮ ሻሜታ
የሚሰራው ማለት ነው ሻሜታ ለፍቺ ቀን ጧት ሻሜታ ይሰራል ማለት ነው ይሄ ለነገ ለጧታችን ለፍቻችን እናዘጋጀው ያዘጋጅ በቃ እንደዚህ አርጎ ቆይቶ መጠጣት ነው እንደዚህ አርጎ ማታ አድሮ ጧቱን መጠጣት ነው ተልባው ይሸታል እንደገና እንትን አብሹ ይሸታል ተልባ ይላል ሲታሽም ያስታውቃል ሲታሽም ያስታውቃል ይሄ ጥብቅ የሚያረጋው ተልባው ነው እጂ ጥብቅ የሚያረጋው ተልባው ነው ውሃው በቃ ይጨመራል ትንሽ ይጨምርልሻል ፈታ ይደረጋል ከፈለክሽ በሁለት እጅሽ ማድረግ ይሻልሻል እንደማ በሁለት እጅ ሻሜታና ቦርዴ አንድ አይደለም እንዴ አንድ አይደለም ይለያያል ሻሜታና ቦርዴ አንድ አይደለም ከዚህ በላይ ውሃ ይገባል አሁን ውሃ የሚገባው በጧቱ ሊጠጣ ከሆነ ለሊት ላይ ትንሽ ውሃ ጨምራለሁ ፈታ አረጋለሁ ለሊት ላይ ቤት ጋር ነው ታሪኳ ጨረሽ ወቀሽ መሰለኝ ደቋል እስቲ አሁን ደቋል አሁን ደቋል ቆንጆ ነው በደንብ ወቀሽዋል በቃ እንዳታሸቹ ምችልሻል እንዳታሸቹ በቃ አሁን የቅቤ ቁቡ ዛሬ እኔ ተራ ስለሆነ ሴቶች ይዘው ስለመጡ እንድቀበላቸው የቅቤ ቁብ አለ ለአመትባል ለአረፋና ለፍቺ የቅቤ ቁብ አለ ልክ የገንዘብ ቁብ እንደሚባለው ገንዘብ ቁብ በእኛ እኮ ውጆ ነው የሚባለው በሴትኛ ውጆ ነው የሚባለው አሁን ለአንቺ እንዲገባሽ ነው ቁብ በቃና እንቀበላለን እሺ ነህ ቀመሩ ያስነጥስ መጀመሪያ ምች እንዳልሽ ብዬሽ እሺ እዚህ ጋር ቁጭ ብለን ከዛ ሴቶች ይዘው ይመጣሉ እንቀበላለን እኛ አሁን ዘንድሮ አሁን በዚህ ወር ተቀኛ ነው የምንቀበለው ታሪክ በዚህ ሳምንት ማለት ነው በዚህ ሳምንት አሁን በ15 በዚህን ጊዜ በጋ ስለሆነ በ15 አረግ ነው መጀመሪያ ግን በየሳምንቱ ነበር አሁን ከብቶቹም ወተትም ያላት ሴት ከብቶቹ አይታለቡም በበጋ ትንሽ ነው የሚታለቡት ስለዚህ በ15 አርገናል ጥሩ ሰዓት ነው የደረሰን ለበዓል ጥሩ ሰዓት ለበዓል አሪፍ እንዴነሽ ሰላም ነው ያ ወድያ ወገሬትን ታጥቂ ለማን ተጉበ ቦርጭ ማተጉ እሴቻ መጣሻለው አሪፍ እንዴነሽ ወአለይኩም ሰላም አሪፍ ይሄው መታለች እሷም እየመጣች ነው በቃ አሁን መለካት እንጀምራለን ወአለይኩም ሰላም አሪፍ መጣሽ ያያን ባይዳ መጣሽ አሪፍ ባባይ መጣሽ ተጉበሉ ቁጭ በሉ በምንድነው የሚለካው መለኪያ በሲኒ ነው የሚለካ አሁን ባይዳ እየለካች ለኔ ትሰጠኛለች የራሷ አሁን ስንት ሆነ ማለት ነው 6 ሆነ ይሄው ውስጧን በደንብ አርገሽ እንድትሞላ ጠፍጠፍ አርገሽ በቃ አንዱ ሙሉ አንዱ ጎደሎ መሆን የለበትም ሙልት አርጌ ያምባ በገግም ከንበር ጨምር አልሞላም እሺ አንዱ መብላት አንዱ ማነስ የለበትም ቂጦ ሆኖትን አለ ቂጦ ማለት ገባሽ ምንድነው እኩል ማለት ነው ቂጦ መሆን አለበት ቂጦ ሲሆን እንግዲህ ያበቃል ረቢያ ቂጦ አርገሽ ለኪ ቂጦ አልሆነም እያለችሽ ነው እኩል አርገሽ ለኪ እኩል አልሆነም እያለችሽ ነው አሁን እኩል ሆነዋል እንጨቷን ሰኪ እንጨቷን አስገብተሽ ደግሞ አነሰ ካለች እንጨቷ መጨመር ነው ትንሽ ጎሎኛል አለች በጎን በኩል እንዳለች ጨምር እዚች ላይ ጎሏል ብላ ነገረች እሺ አሁን በቃ በቂ ልክ ዋላ ያርጋል ልክ ነው ልክ ነው ከማላት
ማንገር ይሻላል አሁን ሚለካላ ሴትዮ እኮ ሆዷን ቅር ብላ ያው ባይዳ የነገረችሽ ነው ሲሪ ሳይሰፈር ከመጣ አይ እቺማ የጎደለች ነው ብላ ሆዷ ላይ ቅር ይላታል ሆዷ ቅር ይላታል ቅር እንዳይል ብላ ነው የነገረችሽ እውነት አለ ባቀበል እሴቻ የብሪክት በለዱስ በረካም በራይ አይቲፋጅ አዳም አይቲፋጅ በረካም በራይ በለዱስ ቆይ ካስያሽ እንዳይተርፋል እሺ እንዳይወጥብሽ እሺ ተርፋል አይዞሽ ተርፋል መጣውልሽ በጣም ወድሽ ጓደኛዬ አብረሽ ስራ እየሰራሽ እየተባበርሽ ይኸውልሽ አሁን በጣም አንቺን ትየት ማለት በጣም ነው ወድሽ እኔ እሺ እናቴ ወድሽ ለዛውም ያመት ባል ስራ የሚተባበረኝ ሰው አግኝቼ የሚያግሰው አንቺን እንዴት ይሄው መጣውልሽ አሁን ቅመሙን ከተች ይሄንን ጀምር መጀመሪያ እሱን በመጀመሪያ ያደርግ እሺ ለለሳ ሽታውን ወደዋለሁ ለዛ ነው የቅመሙን ሽታ ወደሽ ነው ሁሉንም ልጨምረው ጨምሪ አይበዛ አሁን እኛ በባህላችን ከበፊት የመጣ በበርበሬ በቅመም እናነጥራለን አሁን ቀላ ብላለች ይሄው አሁን ትንሽ አልቀላችን ቅቤያችን ቆንጆ መልኩ ቆንጆ ለየት ያለ ነው ለየት ያለ ቆንጆ በቃ አሁን አንድ ስራ ዱብ አለ ማለት አንድ ስራ ዱብ ብሏል በቃ يا رمضان 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 يا شهر رمضان يا شهر القنوت مطعمات سلطنات ولت هنا مسجد فات مسجد فات مسجد ወረዳ እንታዊ ያለው መስጂድ ነው እንግዲህ ያው እኔ ሰግቼ እስከምመጣ አንቺ ጠብቅሻለሁ እሺ ገበያው ለቀናው ለፍስ ኸይራት ማትረብ ለለመደው በቀን በሌሊት አላህ ይሶብረው አንተን ያታለት الله يصبر وانتن يا تالد يا رمضان 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 بدر አልቆየሽ ቶሎ ነው የመጣሽ ዱዓ ያረክሽ ነበር ሰገድሽ ቆንጆ ነበር ያ ረቢ ረመዳናችን ተቀበለን ያ አላህ ያ ረቢ አገሪቷ ሰላም ትሁን ኢትዮጵያ ሰላም ትሁን ያ አላህ ያ ረቢ በቃ ዳሎቿ ሰላም ትሁን አሜን ከዛም ደግሞ ልጆቻችን ሁሉ የወለድናቸው ልጆች ሁሉ ሐፊዘል ቁርአን ይሆኑልን አሜን ያ አላህ ያ ረቢ ለብዙ ጊዜ አቆየን አኑረን አሜን በሰላም የሚኖር ሰው አድርገን ምርጫችንን በሰላም አውጣልን አገር ሰላም ይሁን ስለዚህ ወደ ገበያ እንሂድ አሁን ታሪኳ አረ ታሪኳ አልተነሳሽም እንዴ ታሪኳ ተነሽ ነክቷል እኮ ተነሳሽ ተነሽ እንዴት አደርሽ ደህና አደርሽ እንዴት ነሽ ፋይን ደርሼሽ ወይ አደርሽ አይነኮን ደርሼሽ በስልጥኛ እንዴት አድረሻል ማለት ነው አደርሽ ደህና ነሽ ደከመሽ ደህና ነኝ አሁን ደህና ነሽ አረ ደህና ነኝ በቃ አሁን ተነሺና ምጣዱም ስለሰማ እሺ በተከፋፍለን እንሰራራለን እሺ ቶሎ ዛሬ ነገ ዓመት በዓል ስለሆነ እሺ ዛሬ ቶሎ ስራችን መጨረስ ስላለብን እሺ በቃ ቶሎ ተነሽ እሺ የዓመት በዓል የትላንትናውና የዛሬው የሚለየው ትላንትና ቅይጥ እንጀራ ነጋገር ነው ዛሬ የዓመት በዓል እንጀራ ስለሆነ ጤፍ ብቻ
እንደዛ ያቺ ነገር እንዳይዝ እኔ ቆይ እንዳያቃጥልሽ አቃጥልሽ ትንሽ ጣላትሽ አንቺ በምትወጂው ነው ሌላ ጊዜ በምትሰሪበት ነው የምትሰሪ ጆግ ቢሆን ጥሩ ነበር ጆግ ቢሆን ጥሩ ነው ይሄን ግን እየለመድኩት ነው መሰለኝ አሁን እየለመድሽ ነው በደንብ እያሰፋሽ ነው ለማጂ ምንም አትሆኝ ወደሻ እንዳለቀው ሊጥም አትለቂው ይሁን በቃ ይሁን በዚህ በራሱ በዚህ እየለመሽ ስለሆነ በዚህ በራሱ እንግዳ ያጋገራ መስል ቤቷን ያጋገራ ራስ ወንጆንጀ ቃኑ እንዲበቃም ለምን እኔ ዳቦውን አልጀምርም ይቻላል ችግር የለም እንጀራውን ጨርሹ ችግር የለም እኔ ጨርሰዋል አንቺ ወደ ዳቦ ሂድ ሳቴ ልጠፋ ነው አሲያሽ እንዳያጥልሽ ጎበዝ አሁንማ ነደሽ ጎበዝ ነሽ ጎበዝ እሺ ያቃጠለሽ ለቀኩት ምንም አይዞ ይሄው አቤት ታሪኳ ዳቦ አንበሳው ነው ነጥም እንዳልሽው ኬክ ነው እንጂ ቆንጆ ነው ኬክ ነው እንጂ ዳቦ ኬክ በቃ ትንሽ ተንሻፋለች ብዙ አልተንሻፈ ቅጠሉ ነው ያንሻፈፋል ግን ቆንጆ ናት በጣም ቆንጆ አሁን ዛሬ ማታ አመት በዓል ዋዜማ ብለን የጎመን ክትፎ ቆጮ ጋግረን ምን በላው በቃ እንኳን በሰላም ለኢድ ለት አደረሰን ነገ ጧት በሰላም አድርሶን ኢድ እንድንሰግድ ብለን ፈጣሪያችንን እየለመንን ነው በቃ ምናድረው ዛሬ ማታ በዛውም አሁን ወንዶቹ በዛ ላይ ሶለላላ መሐመድ እያሉ ነው የሚያድሩት እኛው ያው ዝም ብለን ያ አላህ ያ ረቢና እያልን እናድራለን ነገ ፋሲካ እንፈታለን ማለት አሁን ወደ ጎመኑ አንይ እሺ ቆጮ መጋገርና ጎመኑ እሺ በቃ አሁን ደግሞ አንቺ ይሄን ቀንጥሺ እኔ ደግሞ የጎመኑ ግንዱ እንዴት እንደሚጨፈጨፍ ላሳይሽና ከዛ በኋላ አንቺ ማብረሽን ትሰሪያለሽ ከኔ ወይም በየተራ እንሰራለን ይኸውልሽ እንደዚህ ያረግን ለምንድን ነው እንደዚህ የሚደረገው ቶሎ እንዲበስል በኋላ ደግሞ ሲከተፍ እንዲከተፍ ያው እንዲህ ትደረጋለች ከዛ እንዲህ መክተፍ አይከብድም ይፈናጠራል ይፈናጠራል ኃይለኛ ነው እኮ በእጅሽ ያዣቸው አትልቀቂ የሽነ መጨቀጭ ተፈናጥሮ አይን ላይ ሊሄድ ይችላል አይታወቅም እዚህ ጋር ነው ማረገው እሺ ምንድነው ያመጣሽው አሁን ቡላ ነው ያመጣው ቡላ ነው ያመጣው ሁሉንም ላውጣው እየፈረፈርሽው ኩስ ሁሉን ላይ በላል ምንድነው የሚደረገው ይሄ አሁን በቃ ይፈተፈታል ቡላው ማለት ነው ንፈትፍታ ንፈትፈት ማለት እንደዚህ ፈርፍሪ ያው እንደዚህ በደንብ መድቀቅ አለበት በደንብ መድቀቅ አለበት እንደነ የቦዘንሽ ነው የቦዘንኩ አይደለም ብቻሽን ሆነብሽ እንዴ ኧረ ችግር የለም ያው እንደኔ እንደዚህ ቆሊ ወደላ እንደዚህ ቡላ መፈርፈር ለካት ትሽይበታለሽ ቀላል ነው ምርጥ ነው ያው አሁን በደንብ አውቀሽበታል ሲታሽ ራሱ ይፈረፈራል ደግሞ ያምራል ቆንጆ ነው አንቺን ብቻ እንዳያቃጥል ማይዘሽ በቃ በድራ አቤት ቡላው እንዴት እየሄደ ነው አሁን ቡላው እየተቆላልኝ ነው አንቺስ ጎመኑን ጀምሬያለሁ ጀምረሻል
ጎበዝ ደቀቅ ማለት አለበት አይደል ደቀቅ ማለት አለበት እንዳያንቀን እንግዲህ እሺ ቶሎ ላፍጥር ሰዓት እንድናደርስ ላፍጥር ሰዓት بعدني واجه الله عمرك لي اسمع امين امين بعدني لا شام امين امين اول جبا تماده ታሪኳ ወይ ነይ በቃ እዚህ ጋር አረፈ አንቺ ለተኛ ተኝ አንቺስ ተኝ እኔ እዛ ገባና ተኛለሁ አንቺ እዚህ ጋር ተኝ ቀን ስራ እየሰራን ስለዋን ደከም ዛሬ ማማ አሁን አረፍ በይ እሺ አሁን አረፍ በይ ታሪኳ ተነሽ ሰዓት እኮ ረፍዷል እሺ ምን ነው እንቅልፍ ይዞሽ ጠፋ እንዴ ደከመኝ ታሪኳ አምሮብሻል እኮ የልብስ አቤት አረምር በጣም ቆንጆ ቀልጠፍ ያለ በጣም ቆንጆ ዛሬ አሁን በቃ አሁን ትንሽ ቤት ገፍተን ከዛ ጉጋ እንሰራለን ጉጋ እንስራ እንበላለን ጉጋን በባል ጧት ጉጋ ነው የሚበላው በምስርና በአይቤ በቅቤ የተሰራች ምርጥ ሆነች ጉጋ ነው የምንበላው ብዙም ልቃን መጀመሪያም ያው አንደኛ የተባለውን ስለገዛ የሴት እንግዳ የለም የሚባለው የገረድ ነግደ ኤላ እንዳትቃጠል አንቺን እንዳያቃጥል ይዘሻል በሰለ እኮ በጣም በስሎ ተሰበከ ገገኑም ቄሮ ለኡመቲ ፈየከ ቄሮ ለሀቢቢ ሰላም አለይኩም ከዛ አለቅነቅ እንደዛ ያረግሽ ይብቃ ወይስ ትንሽ በቃ ሸቀጣኔ አላረቀይሞ ለኡመቲ ኑራኒሙ ያ ሀቢቢ ሰላም አለይኩም በእጅ ሊያዝ ችግር የለውም ያሽ በእጅሽ ያዥ በሙሀባም ገበየዌቸው ያ ሀቢቢ ሰላም አለይኩም مستكيل كيف يا مرامو بقراني ودنكم يا حبيبي سلام عليكم يا مكاي سبني ترمان انت አሁን እናቅርብ ሄደን አሁን እናቅርብ መብላት ነው አሁን መብላት ነው ልብስሽን ብቻ እንዳይለሽ እሺ አይነካ እንኳን አደረሳችሁ ክትፎ
በእጅ ሲከተፍ ይጣፍጣል ይባላል። ይጣፍጣል። በእጅ የተከተፈ ይጣፍጣል። አሁን ሀገሩ በሙሉ በማሽን ነው የሚያስከትፈው። እኔ በማሽን የተከተፈ በልቼ አላውቅም። በጣም ይጣፍጣል። በእጅ ነው የምንከተፈው። በቃ አሁን የክትፎ ጨርሰናል። በቃ አሁን ትንሽ ጎረድ ሰራስ። እቺን ትንሽ ጎረድ እንሰራታለን። ጎረድ ትሆነች። እሺ ትልቅ ስላረክሽው ትንሽ አሳንሽ አሁን መጀመሪያ ትንሽ ቅቤና ድስቱ መጋል የለበትም። ይኸውልሽ ግላብናለሽ መሰለኝ ወረድ አድርጊያትና እንደገና ደግሞ ወደዛ እናረጋታለን። በቃ አሁን ደግሞ እቺን እናስገባ። አምጪ ማንኪያ። አሁን በቃ ወደ ክትፎ መግባት አለብን። ወደ ክትፎዋን በብጥር ማስገባት ማለት ነው። ወደዛ ነው። እሺ ምን ያስፈልጋል? ምን ላምጣት አይደል? አሁን እቺ ቆንጆ ናት የሰራናት። እቺ በጣም ቆንጆ ታምራለች አይደል? እንደሚጣፍጥ ያስታውቃል። እንደሚጣፍጥ ገና ካሁኑ ያስታውቃል። ሲታይ ራስ ያስታውቃል። በቃ እንደዚህ ይሄው ይታያራኩልሽ። አንደኛ ነው ክትፏችንማ አንደኛ እንዲህ ነው እንጂ ቅቤ እንዲህ ነው። ቤታሉ ካገቡ ማለት ከተደረገ አይቀር መግባት አለ። ካልሆነም ይቅር እንጂ ምንም ማድረግ አይቻልም። አሁን ቢገልብጠው እንደዚህ አስተካክሉ። ደንብ ነው ቅቤ ያረግነው። በደንብ ነው ያረግነው። አላነሰንም። እሺ አደረሳችሁ። እንግዲህ ይኸው ሰርተናል። የበዓል ምግብ ቆንጆ አድርገን እንደ ባህሉ እንደ ደንቡ ጀባ በሉና አሁን ጀባ በሉና ከዛ በኋላ ዱዓ ታረጉልናላችሁ። አሁን አንቺ ዳቦን ቁረጭ። እሺ ዳቦን አንቺ ዳቦ ቁረጭ። እኔ ደግሞ እንጀራ ላስካ። ችግር የለም። ሴት ይቆርጣል። አንዳንድ ቦታ ሴት ይቆርጣል። ሴት አይቆርጥም ይባላል። በሉ ሀይ ብለናል። ብሉ እንኳን አደረሳችሁ። ሀይ ባሌን ቢስሚላህ። መልካም በዓል። መልካም በዓል። ታሪኳ ወይዬ በቃ አሁን እንብላ። እኛም እንብላ። እየበላሽ ታሪኳ እየበላሽ። አድካሚ ነው ውሎ ግን ያው ብንደክመው ድካም በራሱ ያስደስታል። ቆንጆ ያረጋል። በዓልን እንደዚህ እያሳለፈ ለበዓል ማን ጊዜም ያው ድካም ያለ ነው። መጨረሻ ላይ ደግሞ ቤተሰብ ተሰባስቦ ስንበላ ስንጠጣ መደሰትም ያለ ነው።
በጣም ብዙ ጎረቤት ነው። አሁን የቀን ድካማችን እኮ ጠፋ። አሁን በቃ ደስ ይላል። ለአመቱ ያድርሰን እያልን ፈታ ብለናል። በቃ ጠገባችሁ በቃ ጦፌሞ ወይ ታሪኳ ወይ በቃ አሁን አባታችን ይመርቁናል። እሺ እኛ አሚን እንላለን። እሺ በስልጥኛ ደግሞ ዱዓ ያረጉልናል። እኛ አሚን እንላለን። እሺ እሺ ይመርቁን አባባ ዱዓ አልሐምዱሊላህ ሰላም ዐላ ረሱሊላህ በሽታውን አላህ ባሪክ ዳርገው ተበሽታ ጠለፈ አላህ ይጠብቀን አላህ ሰላም ያርግልን መንግስታችንም አላህ ሰላም ያድርገው አገራችንም ተራብና ከጦርነት አላህ ሰላም ያድርገው ጦርነትና ራብ አላህ ጎጂ አድርጎታል አላህ ከሱ ሰላም ይበለን ጦርነት አጥቂ ነው ከሱ አላህ ሰላም ይበለን አገራችን ሰላም ትሁን አገራችን ሰላም ትሁን ወልዶ መሳም ዘርቶ መቃም ያው በሰላም ነውና አላህ ሰላም ያድርግልን በሰላም ውስጥ አላህ ያድርግልን الله آمين الله آمين يا رب العالمين اللهم صل على سيدنا لا إله إلا الله 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 والقرآن كريم الله 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 محمد رسول الله 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 لا إله إلا الله 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 በጣም ደስ ይል ነበር እንግዲህ የተወደዳችሁ ተመልካቾቼ 1442ኛውን የኢድ አልፈጥር በዓል ምክንያት በማድረግ በስልጤ ዞን ዳሎቻ ወረዳ ተገኝቼ ውሎ አዳሪን ብቻ ለማለት ይከብዳል 3-4ኛ ቀኔ ነው ዛሬ እዚህ ከመጣው ወይዘሮ በድሪያ ተቀብላኝ እዚህ ከሷ ጋር የምትሰራውን ሁሉ እየሰራው ለበዓል የምታደርገውን ዝግጅት በሙሉ አብሬያት እያደረኩ ያየሁትን በሙሉ ለእናንተ ለተመልካቾቼ እያደረስኩ ቆይታ አድርጌያለሁ በዓሉ በጣም ደስ የሚል ሁኔታ አልፏል አይደለ ቆንጆ ነበር ስለተቀበልሽኝ በጣም አመሰግናለሁ እኔም አንቺ መጥተሽ ስለተቀበልኩሽና አንቺ መጥተሽ የኔን ደስታ ተካፋይ ስለሆንሽ የኔን ድካም ተካፋይ ስለሆንሽ ስራዬን አብረሽን ስለሰራሽ በአጠቃላይ የእስልምና እምነት ተከታዮችን ደስታ አብረሽ ስለተካፈልሽ እኔም በጣም አመሰግናለሁ በጣም ነው አመሰግነው በእውነቱ ከሆነ ወይዘሮ በድሪያ በጣም ደስ የምትል ሴት ናት ትናፍቀኛለች እኔም እህቴ ታሪኳ በጣም ወዳታለሁ በጣም አፈቅራታለሁ እንደውም ቀጣይ በቃ በየአመቱ አሁን አረፋ ሲደርስ ለፍቺ ሲደርስ በየባሉ ሁሉ ጊዜ ምናፍቃት ጓደኛ ብትኖር እሷ ናት የእስልምና እምነት ተከታይ እንትናችንም በዓላችንም ሁሌም እሷ ናፍቃ መጣ ለሀገር ታስተዋውቃለች በሚል አሁንም ተበቃታለሁ በጣም ደስ ይላል እንግዲህ በዓሉኛ ጋር እንደዚህ በሰላም በፍቅር በደስታ ያለፈ ነው እናንተ ጋር እንዴት ነው ቆይታችሁን ከኢቲቪ መዝናኛ ጋር አድርጉ ቀሪ ሌሎች ዝግጅቶች ይቀጥላሉ እኛም እንግዲህ አመሻሽ ላይ ሰብሰብ ብለናል ከወዳጅ ዘመድ ጎረቤት ጋር ይህ ጨዋታን ነው የምናመሻው አንተኛም እናንተ ግን ደህና አደሩ لا إله إلا الله 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 والقرآن كريم الله 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 محمد رسول الله 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 لا إله إلا الله الله